በዛሬው ሳምንታዊው ዕቅበተ እምነት መርሃ ግብራችን በነገረ ማርያም ዙሪያ ላይ የሚያስተምሩን መምህር ጋብዘናል። ሐዋርያው ቅዱስ ጳውሎስ በኤፌሶን ያሉ የቤተ ክርስቲያን መሪዎችን ወደ ሚሊጥን አስጠርቶ የ3 ዓመታት ቀንና ሌሊት ትምህርቱን እንዲህ ሲል ደመደመላቸው። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁ። በገዛ ደሙ ያጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘውም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። በዘመናት መሃል መልካሙን ዘር ከሚበክል ጥንተ ጠላት እልህና ስውር ሐሳብን ከያዘ ሥጋዊ አስተሳሰብ በምድራዊ ጥቅም ምኞት ከሰከሩ ሰዎች የእግዚአብሔር ቃል የሆነውን መጽሐፍ ቅዱስ የትርጉም ጥሰትና ንቅለ ተከላ ሲያደርጉበት ይገኛሉ። በዮሐንስ ራእይ ምዕራፍ 12 ላይ የተጻፈው የዘንዶውና አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ የወለደችውን የተዋጋው ዘንዶ ወንጌልን በማዛባት መርዙን ከበተነባቸው ክፍሎች መሃል ነገረ ማርያም አንዱ ነው። በዛሬው ሳምንታዊው ዕቅበተ እምነት መርሃ ግብራችን ጾመ ፍልሰተ ሥጋ ለማርያምን ምክንያት በማድረግ በነገረ ማርያም ላይ ለሚነሱ ጥያቄዎች መልስ ይሰጡን ዘንድ የመንበረ ንግሥት ቁስቋም ማርያም ቤተ ክርስቲያን ስብከት ወንጌል ክፍል ኃላፊ በትረ ሃይማኖት አብርሃም ጥላሁንን ጋብዘንላችኋል። ቆይታችሁ ከእኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በያላችሁበት የእግዚአብሔርን ቃል የምታዳምጡ የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ ጠብቆ ዕድሜ ለንስሐ ጨምሮ ከዚህ ዕለት ከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የአባቶቻችን የቅዱሳን በረከት በሁላችን ላይ ይደር። የጽድቅን ጠላት ዲያብሎስን ከመካከላችን ያርቅልን። እንደ እግዚአብሔር ፈቃድ ዛሬ የምንማርበት ወይም ለትምህርታችን መነሻ ርዕስ የሚሆነን የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ የምናገኘውን ኃይለ ቃል ይሆናል። ቃሉ እንዲህ ይላል፣ ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ይህን ቃል በዚህ ስፍራ የተናገረችው እናታችን የአምላካችን እናት እመቤታችን ቅድስት ድንግል ማርያም ናት። የሉቃስ ወንጌል ምዕራፍ 1 ከቁጥር 47 እስከ ቁጥር 55 ያለው ጸሎተ ማርያም በመባል ይታወቃል። ከአቡነ ዘበሰማያት ቀጥሎ ቤተ ክርስቲያናችን ዘወትር ከምትጠቀምባቸው ጸሎት መካከል አንዱና ዋናው ነው። አባቶቻችን በዚህ ጸሎት ተጠቅመውበታል፣ ሌላውንም ጠቅመውበታል ማለት ነው እና ዛሬም በዚህ ጸሎት ውስጥ እኛ እንጸልየዋለን። ሁልጊዜ ዘወትር በጸሎት እንጠቀምበታለን። ግን ቃሉ ከኛ ጋር በእምነት እየተዋሃደ ምስጢሩም እየገባን እንዲሆን እንደ እግዚአብሔር ፈቃድ እግዚአብሔር በገለጠልን መጠን
እንማራለን። አምላካችን እግዚአብሔር ለሁላችንም ምስጢሩን ጥበቡን ገልጦ ያስተምረን። እናታችን እመቤታችን ቅድስት ድንግል ማርያም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ያለችበት ምክንያቱን ለማየት ከፍ ብለን የጸሎቷን፣ የምስጋናዋን፣ የመዝሙሯን መነሻ እንመለከታለን። ከላይ ከፍ ብለን ስንመለከት በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ ወትቤ ማርያምም አለች ይላል። ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች ትላለች። እንግዲህ ከዚህ ስንነሳ ነፍሴ ወይም ሰውነቴ እግዚአብሔርን ታላቅ ታደርገዋለች። በቁሙ ቃሉን ስንመለከተው እግዚአብሔርን ታላቅ ማድረግ የሚችል ፍጡር የለም። ፍጡር ፈጣሪን ታላቅ ማድረግ አይችልም። ምክንያቱም እግዚአብሔር በባህሪው ታላቅ ስለሆነ፣ እግዚአብሔር ብቻውን ድንቅን የሚያደርግ ታላቅ አምላክ ስለሆነ ማለት ነው። አምላካችን እግዚአብሔር ብቻውን ታላቅ አምላክ ለመሆኑ አባቶቻችን በብዙ ስፍራ ላይ ተናግረዋል። በተለይም መዝሙረኛው ክቡር ዳዊት በመዝሙር 85 ላይ እንዲህ የሚል ቃል ተናግሯል። እግዚአብሔር ብቻውን ታላቅ አምላክ ነው ይላል። መዝሙር 85 ቁጥር 10 ላይ አቤቱ ድንቅን የምታደርግ አንተ ታላቅ ነህና አንተም ብቻህን ታላቅ አምላክ ነህና ይላል። እግዚአብሔር ብቻውን ታላቅ አምላክ ነው። እግዚአብሔር ብቻውን ታላቅ ድንቅ ነገርን የሚያደርግ ነው። እመቤታችን ቅድስት ድንግል ማርያም ነፍሴ ወይም ሰውነቴ እግዚአብሔርን ታላቅ ታደርገዋለች ስትል ምን ማለት ነው? ፍጡር ፈጣሪን ታላቅ ማድረግ እንደማይችል እግዚአብሔር ብቻውን ታላቅ አምላክ እንደሆነ አይተናል። እመቤታችን እንግዲህ ወንጌል ምስጢር ነው። አባቶቻችን ነቢያት ትንቢት የተናገሩት በመንፈስ ቅዱስ ምስጢር ገላጭነት ነው። አባቶቻችን ሐዋርያት ወንጌል የሰበኩት በመንፈስ ቅዱስ ምስጢር ገላጭነት ነው። በተለይ ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ቁጥር 19 ላይ የወንጌልን ምስጢር በግልጽ እንዳስታውቅ አፌን በመክፈት ቃልን ይሰጠኝ ዘንድ ስለኔ ለምኑ ይላል ቅዱስ ጳውሎስ። የነፍሱ ለስጋው የስጋው ለልብሱ ተርፎት በልብሱ ድውያንን የሚፈውስ አጋንንትን የሚያረቅ እስከ 3ኛው ሰማይ በስጋ የተነጠቀ ከመላእክት ማህበር ምስጢር የተካፈለ ታላቅ ሐዋርያ ወንጌልን በሚያስተምርበት ዘመን ለሚያስተምራቸው ምእመናን መናላቸው የወንጌልን ምስጢር በግልጽ እንዳስታወቅ ወንጌል ምስጢር ነው አለ። ምስጢር ማለት የተሸሸገ ያልተገለጠ ነገር እንደማለት ነው። ስለዚህ ወንጌል ምስጢር ነው። እግዚአብሔር መንፈስ ቅዱስ ካልገለጠለት በስተቀር እግዚአብሔር መንፈስ ቅዱስ የገለጠላቸው መምህራን ካላስተማሩት በስተቀር ወንጌልን መረዳት የሚችል የለምና ወንጌል ምስጢር ያሰኛታል። ስለዚህ እመቤታችን ቅድስት ድንግል ማርያም ነፍሴ ሰውነቴ እግዚአብሔርን ታላቅ ታደርገዋለች ስትል ታላቅነቱን፣ ገናንነቱን፣ ኃያልነቱን፣ አምላክነቱን፣ ጌትነቱን መናገር እጀምራለሁ ማለቷ ነው። ነፍሴ እግዚአብሔርን ታላቅ ታደርገዋለች ማለቷ። በማስከተል ነፍሴ እግዚአብሔርን ታላቅ ታደርገዋለች ካለች በኋላ ወትታሐሰይ መንፈሴ በአምላኬ ወመድኃኔ ትላለች። መንፈሴም በአምላኬ በመድኃኒቴ ደስ ይላታል ትላለች። እንግዲህ በዚህ ውስጥ መንፈሴ በአምላኬ በመድኃኒቴ ደስ ይላታል። በመጀመሪያ ሰውነቴ ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። ነፍሴ እግዚአብሔር አብን ማለቷ ነው። ሰውነቴ እግዚአብሔር አብን ታላቅ ታደርገዋለች ማለት ገናንነቱን፣ አምላክነቱን፣ ጌትነቱን መናገር ትጀምራለች ማለት ነው። ወትታሐሰይ መንፈሴ በአምላኬ ትላለች። አምላኬ ስትል ሰውነቴ በአምላኬ መንፈሴ በአምላኬ ደስ ይላታል። በአምላኬ ስትል በወልድ ማለቷ ነው።
ወመድኃኔ ስትል ደግሞ በመንፈስ ቅዱስ እያለች ነው። ስለዚህ በዚህ በጸሎተ ማርያም ውስጥ ምን እናገኛለን? ሚስጥረ ሥላሴን እናገኛለን። እመቤታችን በአንድነቱ በሶስትነቱ የሚመለከውን በአንድነቱ በሶስትነቱ የሚመሰገነውን ታነሳለች ማለት ነው። ሚስጥረ ሥላሴን ታነሳለች። ስለዚህ ጸሎተ ማርያምን ስናስብ ሚስጥረ ሥላሴን ያካተተ ከአምስቱ አዕማደ ምስጢር ሚስጥረ ሥላሴ ሚስጥረ ሥጋዌም ያለበት መሆኑን እየተረዳን እንጸልያለን ማለት ነው። ሰውነቴ ነፍሴ በአምላኬ መንፈሴ በአምላኬ ደስ ትሰኛለች። ለምን ተደሰተች? እንግዲህ በመነሻው ላይ ነፍሴ እግዚአብሔርን ታላቅ ታደርገዋለች ስንል ታላቅነቱን፣ አምላክነቱን፣ ጌትነቱን፣ ኃያልነቱን መናገር ትጀምራለች። ምክንያት ካለች በኋላ ሰውነቴ መንፈሴ በአምላኬ ደስ ትሰኛለች አለች። በምንድን ነው ደስ የተሰኘችው ካለች በኋላ እስመ ረእየ ሕማማ ለአመቱ ትላለች። የባሪያይቱን መዋረድ አይቷልና ወይም የአገልጋይቱን ትህትና ተመልክቷልና ራሷን አዋርዳ በትህትና ተመላልሳለችና። ትህትናዋ ምንድን ነው ቢሉ ወይም ራሷን ያዋረደችበት ዘመን ምንድን ነው ቢሉ እመቤታችን የስዕለት ልጅ እንደመሆኗ መጠን 12 ዓመት በቤተ መቅደስ ኖራለች። 12 ዓመት በቤተ መቅደስ ስትኖር በቤተ መቅደስ መጻሕፍትን ታነብ ነበር። ከዕለታት በአንድ ቀን መጽሐፈ ኢሳይያስን ወይም ትንቢተ ኢሳይያስን ስታነብ ናሁ ድንግል ትጸንስ ወተወልድ ወልደ ከሚለው አንቀጽ ደረሰ ይችላል። በዚህ ጊዜ እመቤታችን ምን አለች? ከዚህ ዘመን ደርሼ ለዚች ሴት በድንግልና ጸንሳ በድንግልና ለምትወልደው ሴት አገልጋያዋ ሆኜ አፍልቼ ጠምቄ ጋግሬ አገልግያት አንድ አቀበት አዝያ አውጥቻት አንድ ቁልቁለት አዝያ አውርጃት እግሯን አጥቤ እጣቢዋንም ጠጥቼ ባሪያዋ ሆኜ በኖርኩ ብላ ተመኘች። ንጽህናዋ ድንግልናዋ ለሷ እንደተሰጣት ሳታውቅ ማለት ነው። እንግዲህ ከዚህ ብዙ እንማራለን። እመቤታችን ይሄን ስታነብ ይሄ ቃል ለኔ በሆነ ብላ አልተመኘችም። ለዚች ሴት አገልጋይ ሆኜ ራሷን ዝቅ ማለት ራሷን ማዋረድ ማለት ይሄ ነው። የባሪያይቱን መዋረድ አይቷልና ማለት ራሷን አዋርዳ ራሷን ዝቅ አድርጋ አገልጋይነትን ባሪያነትን ተመኝታ ነበርና ማለት ነው። ቤታችን ለእናትነት ያስመረጣት ትህትናዋ ነው፣ ራሷን ማዋረዷ ነው። እና ወንጌልም እንደሚነግረን ራሱን የሚያዋርድ ከፍ ከፍ ይላል፣ ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል ነው የሚለውና ከእመቤታችን ትህትናን እንማራለን። ራስን ዝቅ ማድረግን፣ የበላይነትን ሳይሆን የበታችነትን፣ ከፍታን ዝቅታን ማለት ነው። ስለዚህ እመቤታችንን ምንወድ ሁሉ እመቤታችንን መምሰል ያስፈልጋል። እመቤታችንን መምሰል ስንል እመቤታችን ትሁት ናት፣ እኛም ትሁታን መሆን ያስፈልጋል ማለት ነው። እግዚአብሔር አምላካችን ይህን ጸጋ ለሁላችንም ያድለን። ስለዚህ ዘመኑ ደረሰ። የዘመኑ ፍጻሜ ሲደርስ ከሦስቱ አካል አንዱ አካል አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ያለ ዘራ አበሲ ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ሥራ በድንግልና ተጸንሶ በድንግልና ተወለደ። እንግዲህ ይህ ሲፈጸም ነው እመቤታችን ነፍሴ እግዚአብሔርን ሰውነቴ እግዚአብሔርን ታላቅ ታደርገዋለች። ታላቅነቱን በሌላይ ታላቅ ስራን ሰርቷል። ታላቅ ነገርን አድርገዋል። ገና ከአይምሮ በላይ ከተፈጥሮ ሕግ ውጭ በኔ ላይ አድርገዋል አለች። ይሄንን ደግሞ መናገር ጀምራለሁ። ወትታሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ መንፈሴ ሰውነቴ በአምላኬ ሐሴት ታደርጋለች፣ ደስ ትሰኛለች። ምክንያቱም የባሪያይቱን መዋረድ አይቷልና፣ የአገልጋይቱን ትህትና አይቷልና ብላ የተናገረችበት ምክንያት ይሄ ነው። ሌላው የባሪያይቱን መዋረድ አይቷልና የሚለው
በሔዋን ተገብታ ነው። በሔዋን ተገብታ የሔዋን በመንጸፈ ደይን መውደቋን በእግረ አጋንንት መጠቅጠቋን አይቷልና። ምክንያቱም ጌታ የተወለደው አዳምና ሔዋንን እኛ ልጆቹን ከባርነት ነፃ ሊያወጣን ነውና፣ ከመርገመ ሥጋ ከመርገመ ነፍስ ሊያድነን ነውና፣ ከሞት ወደ ሕይወት ሊያሻግረን ነውና በሔዋን ተገብታም የባሪያይቱን መዋረድ አይቷልና ብላ ትናገራለች እመቤታችን ቅድስት ድንግል ማርያም። ይህን ካለች በኋላ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል አለች። እንግዲህ እመቤታችን ይህን ቃል የተናገረችበት ምክንያት አስቀድሞ ቅዱስ ገብርኤል ከእግዚአብሔር ተልኮ እንዲህ የሚል ቃል አብስሯት ነበር። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ደስ ይበልሽ አላት። ለ5500 ዘመን የሰው ልጅ ደስታ አልነበረውም። ደስታውን አጥቶ በሐዘን ነበር የሚኖረው። ምክንያቱም የደስታ ምንጭ እግዚአብሔር ነውና ከእግዚአብሔር ተለይቶ ነበርና የሰው ልጅ ያ ደስታ ደግሞ የሚፈጸመው በእመቤታችን በኩል ነውና ከእመቤታችን ተወልዶ ነውና ደስታችን የሚፈጸመው ደስ ይበልሽ አላት። ጸጋን የተመላሽ ሆይ አላት። ሁሉም ሰው ጸጋ በጎደለው ጊዜ ማለት ነው፣ ጸጋን ባጣን ጊዜ እነ ቅዱስ ጳውሎስ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ጸጋ ጎድሏቸዋል፣ እንዲያው በጸጋው በኢየሱስ ክርስቶስ ባለው ቤዛነት ይድናሉ እንጂ እያሉ በተናገሩበት ዘመን እነ ቅዱስ ዳዊት ከሰማይ በታች አንድስ እንኳ ጻድቅ የለም እያሉ በተናገሩበት ዘመን እመቤታችን ቅድስት ድንግል ማርያም ግን ጸጋን ተመልታ የተገኘች ነበረች። በረከቷ በሁላችን ላይ ይደርብን። ጸጋን የተመላሽ ሆይ ይላታል። ጌታ ካንቺ ጋራ ነው። ካንቺ ባህሪ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ይወለዳል። አማኑኤል እግዚአብሔር ከኛ ጋራ የሆነው ከሷ ተወልዶ ነውና፣ ስለዚህ ጌታ ካንቺ ጋራ ነው ካላት በኋላ የማኅፀንሽ ፍሬ ቡሩክ ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው አላት። ከሴቶች መካከል ተለይተሽ የተባረክሽ ነሽ። እንግዲህ መካከል የሚለው ከሔዋን ጀምሮም ያለው ከሷም በኋላ እስከ ዓለም ፍጻሜም የሚነሳውን ሁሉ የሚያጠቃልል ነው። ከሴቶች መካከል ተለይተሽ የተባረክሽ ነሽ። ሔዋን ከገነት ሳትባረር ከገነት ሳትወጣ የነበራት ንጽህና ቅድስና ያለሽ ንጽሐ ጠባይ ያላደፈብሽ መርገመ ሥጋን መርገመ ነፍስን በአማላጅነትሽ በረከተ ሥጋን በረከተ ነፍስን በአማላጅነትሽ የምታሰጪ የድህነት ምክንያት ነሽ። አንቺ ከሴቶች መካከል የተባረክሽ ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ ነሽ። በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጪ ነሽ አላት ቅዱስ ገብርኤል። የማኅፀንሽ ፍሬ ቡሩክ ነው፣ በረከተ ሥጋ በረከተ ነፍስን የሚያድል መርገመ ሥጋ መርገመ ነፍስን የሚያርቅ ነው ብሎ ቅዱስ ገብርኤል አብስሯታል። ይሄ ብቻ አይደለም። በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ ቅድስት ኤልሳቤጥ የእመቤታችንን የሰላምታዋን ቃል በሰማች ጊዜ ጽንሱ የሰላምታሽ ቃል በጆሮዬ በገባ ጊዜ ጽንሱ በማኅፀኔ ዘለለ ብላለች። ዘለለ እንግዲህ የእመቤታችን የሰላምታዋ ቃል ጽንስ የሚያዘልል አሁን ዘለለ ሲል ሰገደ ማለት ነው፣ ክብር ሰጠ ማለት ነው። ለእመቤታችን የጸጋ ስግደት በእመቤታችን ማኅፀን ላለው ለአምላካችን ለኢየሱስ ክርስቶስ የአምልኮ ስግደት ሰገደ ማለት ነው። ሰገደ። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። እንግዲህ ቅድስት ኤልሳቤጥ በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ከባሏ ከዘካርያስ ጋር ሁለቱ ይላል በጌታ ትእዛዛት እየሄዱ ያለ ነውር ያለ ነቀፋ ጻድቃን ነበሩ ነው የሚላቸው። በእግዚአብሔር ፊት ነው ያለ ነውር ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ ይላታል። ምንም ግን ጻድቅ ብትሆንም ቅድስት ኤልሳቤጥ ምንም ግን የእግዚአብሔር ሰው ብትሆን ክብሯ ከእመቤታችን ጋር አይመጣጠንም።
በክብር የእመቤታችን ትበልጣለችና ኤልሳቤጥ መጥምቀ መለኮት ዮሐንስን ብትወልድ እመቤታችን የምትወልደው ደግሞ ነቢያት ትንቢት የተናገሩለትን ሐዋርያት ወንጌል የሰበኩለትን የመጥምቀ መለኮት የቅዱስ ዮሐንስን አምላክ እግዚአ ነቢያት የነቢያትን ጌታ ነውና የምትወልደው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የሰላምታሽ ቃል በጆሮዬ በገባ ጊዜ ጽንሱ በማኅፀኔ ዘለለ አለች። እንግዲህ የ6 ወር ጽንስ ምን አውቆ ይዘላል? ከእውቀት እምነት ይቀድማል። ይሄም ማረጋገጫው ይሄ ነው። የ6 ወር ጽንስ መዝለሉ እምነት እንደሚቀድም ነው። እንግዲህ እኛ በ40 በ80 ቀናችን በወላጆቻችን አማካኝነት ወደ ቤተ ክርስቲያን እንመጣለን። ሀብተ ወልድ ስመ ክርስትናን በጥምቀት ገንዘብ ለማድረግ እንመጣለን። እንዴት ይላሉ? ምን አውቆ ይላሉ? አይደለም ከእውቀት እምነት ይቀድማል ነው። እግዚአብሔር እኮ በማኅፀን ሳለ ቀደስኩ በሆድ ሳልሰራ አወቅኩ ይላል። ገና ከማኅፀን ሳል ጀምሮ እግዚአብሔር ይለያል ማለት ነው። እግዚአብሔር ያዘጋጃል። ይህን ታደርጋለህ ብሎ ደግሞ እጁን እግዚአብሔር ሊከለክለው የሚችል የለም። ስለዚህ ከእውቀት እምነት ለመቅደሙ ዮሐንስ የ6 ወር ጽንስ ሆኖ ለእመቤታችን የጸጋ ስግደት የእመቤታችን ማኅፀን ላለው ለአምላካችን ደግሞ የአምልኮ ስግደት መስገዱ ማረጋገጫ ነው ማለት ነው። ኤልሳቤጥ ይህን ካለች በኋላ ምንድን ነው ያለችው? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ ልክ እንደ ቅዱስ ገብርኤል የማኅፀንሽ ፍሬ ቡሩክ ነው አለች። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። አዎ ትንታኔው ልክ እንደ ቅዱስ ገብርኤል ማለት ነው። ይህን ከሰማች በኋላ እመቤታችን ቅድስት ድንግል ማርያም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ በአንዱ በቅዱስ ገብርኤል ብቻ ተመስግኜ አልቀርም፣ ሰራዊተ መላእክት፣ ሊቃነ መላእክት፣ ነገደ መላእክት ያመሰግኑኛል አለች። በአንዷ በቅድስት ኤልሳቤጥ ብቻ ተመስግኜ አልቀርም፣ ትውልድ ሁሉ ያመሰግኑኛል፣ ትውልደ ያፌት፣ ትውልደ ሴም፣ ትውልደ ካም ያመሰግኑኛል አለች። ትውልድ ዘይሃልፍ ትውልድ ዘይመጽእ ያመሰግኑኛል አለች። ትውልድ ዘይመጽእ የሚለው የሚመጣው ትውልድ ያመሰግኑኛል። እሺ ትውልድ ዘይሃልፍ ግን እንዴት ነው ቢሉ አባቶቻችን በታሪክ እንዲህ አድርገው አስቀምጠውልናል። የሮም ንጉሥ ጢባሪዎስ ቄሳር የተባለ ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ ሮምን እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ንጉሥ ነበር ይላል እና ከንግስቲቷ ልጅ ይወልድና በ3 ወሩ ይሞታል። ሚስትየዋ ግን ብልህ ስለነበረች ንግስቲቱ ባሏን እንዲህ ስትል መከረችው፣ ከሰማኸኝ አንድ ምክር ልምከርህ፣ ጠቃሚ ምክር። በጎ ከሆነ ሰማሻለሁ፣ ክፉ ከሆነ አልሰማሽም አላት። አይሁድ ልባቸው በቅናት ቀልጦ ሰቅለው የገደሉት ፈጣሪ ፍጥረታት ገባሬ ዓለማት ኢየሱስ ክርስቶስ በኢየሩሳሌም በጎለጎታ 3 መዓልት 3 ሌሊት አድሮ በ3ኛው ቀን ግን አፈር ፈሱልኝ መቃብር ከፈቱልኝ ሳይል በኃይሉና በስልጣኑ ሞትን ድል አድርጎ ተነስቷል። አሁን የሞተውን ልጃችንን ወስደህ በዚያ ብታኖረው እንዲቀመጥ ብታደርግ ያስነሳልናል አለች። ይሄ በጎ ምክር ነው አለ። ሰራዊቱን አስጠራ፣ ወርቅ አስይዞ በድኑን በሳጥን አድርጎ በኢየሩሳሌም ጌታ በተቀበረበት በጎለጎታ ወስዳችሁ አኑሩት አላቸው ይላል። የመንፈቅ ጎዳና ተጉዘው ያንን የንጉሱን ልጅ ጌታ በተቀበረበት በጎለጎታ አስቀመጡት። ከ3 ቀን በኋላ ቢመጡ በ4ኛው ቀን የሞተው ልጅ ተነስቶ አገኙት ይላል። በዚህ ተደነቁ። ስለዚህ የመንፈቁን ጎዳና በ3 ወር በሰረገላም ቢሉ በፈረስ በ3 ወር ተጉዘው ደረሱ። ንጉሱና ንግስቲቱ የሞተው ልጃቸው ሕያው ሆኖ ሲያዩት እግዚአብሔርን አመሰገኑ ይላል።
እንዴት አሁን መጽሐፍ ቅዱስ ላይ አልተጻፈ ይሄ እንዴት ሊሆን ይችላል የሚል ነገር ሊመጣ ይችላል ሊነሳ ይችላል ከተለያየ ስፍራ ላይ ግን አንድ ነገር መረዳት ያለብን እንኳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት ያደረባት መቃብር አይደለም ኤልሳ በሞተ ጊዜ ይላል መጽሐፈ ነገሥት ካለ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ኤልሳ ሞተ ቀበሩትም ይላል ከሞዓብ አደጋ አጣዮች በየዓመቱ ወደ አገሩ ይገቡ ነበር ሰዎችም አንድ ሰው ሲቀብሩ አደጋ አጣዮችን አዩ ሬሳውንም በኤልሳ መቃብር ጣሉት የኤልሳ አጥንት በነካው ጊዜ ሰውየው ድኖ በእግሩ ቆመ ይላል እንግዲህ ኤልሳ ሞቷል ከሞተ በኋላ በኤልሳ መቃብር አስቀመጡት የኤልሳ አጥንት ሲነካው ያ የሞተው ሰው ድኖ ቆመ ይላል ክብር ምስጋና ይግባ አምላካችን እግዚአብሔር በረከት በጻድቅ ራስ ላይ ነው የሚለው ይሄ ነው እንግዲህ ቆመ ይላል እንግዲህ የኤልሳ አጥንት ሲነካው ያ ሰውዬ ድኖ ከቆመ ጌታችን የተቀበረባት 3 መዓልት 3 ሌሊት ያደረባት መቃብር እንዴት አታድን ከሞት አታስነሳ ይሄ ብቻ አይደለም በአዲስ ኪዳን የነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 5 ቁጥር 16 ላይ ጴጥሮስ ሙት በሆነ ጥላው ድውያንን ይፈውስ ነበር ሙታንን ያስነሳ ነበር በሽተኞችን ያድን ነበር ሙት በሆነ ጥላው ጳውሎስ ደግሞ የሐዋርያት ሥራ ምዕራፍ 19 ላይ እግዚአብሔር በጳውሎስ እጅ ታላላቅ ታምራትን ያደርግ ነበር ይላል በልብሱ አጋንንትን ከሰዎች ላይ ያርቅ ነበር ህሙማንን ይፈውስ ነበር ይላል ከጳውሎስ ልብስ ከጴጥሮስ ጥላ እስቲ ጌታ የተቀበረባት መቃብር በንጽጽር ማየት ነው እርግጥ በሚታየው በጳውሎስ ልብስ ላይ በሚታየው በጴጥሮስ ጥላ ላይ የማይታየው ረቂቅ የሆነው የእግዚአብሔር መንፈስ ነው ያንን ሥራ የሚሰራው እንደዚያ ሁሉ ደግሞ ጌታችን የተቀበረባት 3 መዓልት 3 ሌሊት ያደረባት መቃብርም ድንቅ ልታደርግ እንደምትችል አንጠራጠርም ከመጽሐፍ ቅዱስ አንፃር ማለት ነው ስናየው ስለዚህ ወገኖቼ ንጉሱና ንግስቲቱ የሞተውን ልጃቸውን ሕያው ሆኖ ሲያዩ ወጥ ሲጣፍጥ እጅ ያስመጥጥ እንዲሉ ይላል ንግስቲቱ እንደገና ሁለተኛ ምክር ልምከራህ አለችው ይላል ሁለተኛ ምክር ልምከራህ አለችው ምንድነው ልጃችን መቼም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ላንተ ያደረገው ነገር ብዙ ነው የሞተውን ልጃችንን አስነስቶልናል ከዚህ በላይ ምን አለ ከልጅ በላይ ምን አለ ስለዚህ በምንስ እንከፍለዋለን አሁን የጌታችን እናት እመቤታችን ቅድስት ድንግል ማርያም በሀገረ ይሁዳ በቤተ ዮሐንስ በሕይወተ ሥጋ ትገኛለችና አሽከር ልከህ አብስመጣት እኔ የሴት ባሪያ ሆኜ አፍልጬ ጠምቄ ጋግሬ እየሰገድኩላት አላገልግላት አንተም የወንድ ባሪያ ሆነህ የተኛውን ፈልጠህ የቆመውን ቆርጠህ መንግስታችንን ለሷ ሰጥተን ዘውድ ደፍተን አንግሰናት እየሰገድንላት እያገለገልንናት እስከ ሕይወታችን ፍጻሜ እንኑ አለች ደስ አለው ይላል ንጉሱ ተስማማ በዚህ አሽከር ልኮ ልብሰ መንግስቱን ዘውዱን ልኮ በቤተ ዮሐንስ በሀገረ ይሁዳ በሕይወተ ሥጋ ትገኛለችና እመቤታችንን አምጡ ባዷችሁን ብትመጡ ከፍ ብዬ አንገታችሁን ዝቅ ብዬ እግራችሁን እቀጣለሁኝ አላቸው ይላል እንግዲህ የንጉስ ቃል ወድቆ አይሰበር እሺ ብለው ሄዱ ነገር ግን ከቤተ ዮሐንስ ቤት ሳይደርሱ እግዚአብሔር የእመቤታችንን ተድላ ነፍሷን እንጂ ተድላ ስጋዋን አይወድምና በደመና ጠልፎ ወደ ገነት ወሰዳት ይላል ያን ጊዜ ከአቤል ጀምሮ የነበሩ ነፍሳት እመቤታችንን ብጽት ውድስት ቅድስት ቡሩክት እያሉ አመሰግኗት
ትውልድ ዘይሐልፍ ማለት ይሄ ነው። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ማለት ትውልድ ሁሉ ሲል ትውልድ ዘይሐልፍም ትውልድ ዘይመጽም ነው። ትውልድ ዘይሐልፍ ማለት ይሄ ነው። ትውልድ ዘይመጽም እኛም እናመሰግናታለን። ወደፊትም ያሉ ነፍሳት እመቤታችን ቅድስት ድንግል ማርያምን ያመሰግኗታል። እመቤታችን ቅድስት ድንግል ማርያም የአምላካችን እናታችን ናት። ወደ እግዚአብሔር የቀረብንባት መሰላላችን፣ ከእግዚአብሔር ጋር የተነጋገርንባት ቋንቋችን፣ እግዚአብሔርን ያየንባት መስታወታችን፣ የድህነታችን ምክንያት የቤታችን በረከት ናት። የመስቀል ስር ስጦታችን፣ የአምላካችን ስጦታ እናታችን አማላጃችን ናት። ስለዚህ እመቤታችንን እናመሰግናታለን። አሁን ከፊታችን ጾመ ፍልሰታ ከሰባቱ አጽዋማት አንዱ ነው። ከትልቅ እስከ ትንሽ እመቤታችንን የሚወድ ሁሉ ያስቀድሳል። ውዳሴዋን ቅዳሴዋን ይሰማል። እመቤታችንን እናመሰግናለን። ያንን የምናደርገው ከመጽሐፍ አግኝተነው ነው። ስለዚህ ለዚህ እድል ያልታደሉ ሰዎች እመቤታችንን አመስግነው እንዲጠቀሙ መጸለይ ያስፈልጋል። እግዚአብሔር ልቦና እንዲሰጣቸው እኛንም ደግሞ በዚህ ጸጋ እንዲያጸናን መጸለይ ያስፈልጋል። እንግዲህ እመቤታችንን የምናመሰግነው ክብር ልንጨምርላት አይደለም፣ ባናመሰግናትም ደግሞ ክብር የሚቀንስባት ሆኖ አይደለም። አንድ ጊዜ ለሁል ጊዜ እሱ አክብሯታል፣ እናት አድርጎ መርጧታል። እሱ የመረጠውን ደግሞ የሚሽር፣ እሱ የባረከውን የሚረግም፣ እሱ የቀደሰውን ደግሞ የሚያረክስ ማንም የለም። እሱ ያጸደቀውን የሚኮንን ማንም የለም። ስለዚህ እመቤታችንን ማመስገን ያስፈልጋል። እንደ ቅዱስ ኤፍሬም በውዳሴ፣ እንደ አባ ሕርያቆስ በቅዳሴ፣ እንደ አባ ጊዮርጊስ ዘጋስጫ በሳይታት፣ እንደ ቅዱስ ያሬድ በማህሌት በምንችለው ቋንቋ ሁሉ እመቤታችንን እናመሰግናታለን። አሁን ብዙ ጊዜ መጽሐፍ ገልጠን አሁን ጸሎተ ማርያም ብለን ውዳሴ ማርያም ብለን ስናመሰግን ሰው አልረዳው እያለ እንጂ አሁን እንዳየነው ሚስጥረ ሥላሴ ነው፣ ነገረ ስጋዌ ነው፣ ምስጋና ነው፣ አምልኮት ነው፣ ለእግዚአብሔር የሚቀርብ ነው። ስለዚህ ቀርቦ መረዳት ያስፈልጋል። እንኳን እመቤታችንን ምስጋና ቅኖች ሲመሰገኑ አይደል እንዴ? ቅኖችም እኮ ይመሰገናሉ። የዳዊት መዝሙር 32 ቁጥር 1 ላይ ጻድቃን ሆይ ደስ ይበላችሁ ለቅኖች ምስጋና ይገባል ይላል። እንግዲህ በጽድቅም ከተባለ ከመቤታችን የበለጠ ጻድቅ ማን አለ? በቅንነትም ከሆነ ከመቤታችን የበለጠ ቅንነት ምን አለ እንዴ? ሰማይና ምድር አንድ ወገን ቢሆኑ፣ ሰውና መላእክት አንድ ወገን ቢሆኑ፣ ፍጥረታት ሁሉ ማለት ነው በአንድ ቢመዘኑ የመቤታችንን አንዷን የፀጉሯን ዘለላ ማከል አይቻልም። በቅንነትም በጽድቅም በንጽህናም በምንም ነገር በባለሟልነትም ለእግዚአብሔር በመቅረብም ማለት ነው። ስለዚህ እመቤታችንን ማመስገን ያስፈልጋል። ጻድቃን ሆይ ደስ ይበላችሁ ለቅኖች ምስጋና ይገባል፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ስለዚህ እመቤታችንን አመስግነን ለመጠቀም ያብቃን። ከመቤታችን በረከትን እያገኘን በስጋም በነፍስም ለመክበር ያብቃን። አንድ የመጨረሻ ቃል ተናግሬ ትምህርቴን ጨርሳለሁ። እግዚአብሔር አብርሃምን በኦሪት ዘፍጥረት ምዕራፍ 12 በስነ ፍጥረት በአእምሮ ጠባይ ተመራምሮ አብርሃም እግዚአብሔርን ካገኘ በኋላ እግዚአብሔር ምንድነው ያለው? ከሀገር ከዘመዶች ከአባት ቤት ተለይተህ ውጣ፣ የሚባርኩህን እባርካለሁ አለው። ለበረከት ሁን፣ የሚባርኩህን እባርካለሁ ካለው በኋላ የሚረግምህን እረግማለሁ ነው ያለው። ስለዚህ አብርሃምን የሚባርክ ከተባረክ እመቤታችን የሚባርክ እንዴት አይባረክም ነው? ይባረካል። አብርሃምን የሚረግም ከተረገመ እመቤታችንን የሚረግም ይረገማል፣ የተረገመ ነው የሚሆነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእመቤታችን ሰፊ ቦታ አላት። አዎ ጌታችን ኢየሱስ ክርስቶስ እኮ እኛን ለማዳን ከሷ ነው ሰው የሆነው። አዎ እሷን ምክንያት አድርጎ ነው ያዳነን። መድኃኔዓለም ስንል ኢየሱስ ስንል አማኑኤል ስንል ከሷ ተወልዶ ነው፣ ከሷ ተወልዶ ነው። በምክንያትም ያለ ምክንያትም ያድናል።
እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ይላሉ አባቶቻችን። እውነት ነው። ለይኩን እያለ የፈጠረውን ዓለም በእጆቹ ነው ያበጃጀን እኛን የሰው ልጆች። ግን የኛን ባህሪው አድርጎ በአጭር ቁመት በጠባብ ደረት ተወስኖ በእመቤታችን ማህፀን ተወስኖ ዓለምን በመሃል እጁ የያዘ ውሆችን በፍኞ የሰፈረ ሰማይን በስንዝር የለካ ተራሮች ኮረብቶችን በሚዛን የለካ የምድርና አፈር በመስፈሪያ ሰብስቦ የያዘ ማንም ሊቀርበው በማይችል ብርሃን ተከቦ የሚኖር አምላክ እመቤታችን ወለደችው። በማህፀኗ 9 ወር ከ5 ቀን ተሸከመችው። ጡቷን አጠባችው። አንዴ በጎኗ አንዴ በጀርባዋ አዘለችው፣ አቀፈችው። አዝላው ተሰደደች እንዴ! ስለዚህ እመቤታችንን እንዴት አናመሰግናት? እንዴት አናከብራት? የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከቅዱሳን ክብር የእመቤታችን ክብር ይበልጣል። እመቤታችን ክብር ይበልጣል። ስለዚህ እመቤታችንን ማመስገን እሷም እንደነገረችን እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላለችና እመቤታችንን በተለይ በጾመ ፍልሰታ ሁላችንም ከያለብንበት በምንችለው ጠዋት ማታ ለእግዚአብሔር ምስጋና ማቅረብ፣ የአምልኮት ስግደት መስገድ፣ ለእመቤታችንንም ምስጋና ማቅረብ፣ የጸጋ ስግደት መስገድ ይገባል ማለት ነው። እግዚአብሔር አምላካችን ስለነበረን ጊዜ ሁሉ ክብር ምስጋና ለእርሱ ይሁን። በሰማነው ቃል የመንፈስ ቅዱስን ፍሬ አፍርተን መንግስቱን እንድንወርስ ስሙን እንድንቀድስ ኃያሉ አምላካችን ቅዱስ እግዚአብሔር ሁላችንንም በቸርነቱ ይርዳን። ይቆየን።